ባይዘ አሁን ዩኒቨርሲቲ ተማሪ ሆናችሁ ተጨማሪ ስራ እየሰራችሁ ካልሆነ በጣም ተሸውዳችሁ። እኔ በጣም በህይወቴ ከሚቆጨ ነገር ቢኖር ዩኒቨርሲቲ ተማሪ ያለው ተጨማሪ ስራ አለመስራት ነው። በዚህ ቪዲዮ ላይ እንዴት ዩኒቨርሲቲ ተማሪ ሆናችሁ ትምህርታችሁን ሳይነካባችሁ ተጨማሪ ስራ መስራት እንደምትችሉ ስቴፕ ባይ ስቴፕ ሼር አደርጋችኋለሁ። እስከ ቪዲዮ መጨረሻ አብራችሁ ይቆዩ። እንደ ዩኒቨርሲቲ ተማሪ ያላችሁ ትልቅ ሪሶርስ ታይም እና ኤነርጂ ነው። ምክንያቱም ከወጣችሁ በኋላ ፋሚሊ ኤክስፔክት የሚያደርገው ነገር አለ፣ ኮሚኒቲ ኤክስፔክት የሚያደርገው ነገር አለ። ፕላስ ደግሞ ኦልሬዲ እንደምታስቡት አይሆንላችሁም። አንኢምፕሎይመንት እንደምታውቁት ነው። ስለዛ ዩኒቨርሲቲ ውስጥ ያላችሁ የሆነ ሳይድ ቢዝነስ ጀምሮ መውጣት በጣም ማንዳቶሪ ነው፣ ስፔሻሊ ናው ኤዴስ ማለት ነው። ስለዚህ በዚህ ቪዲዮ ላይ ሼር ማድረጋችሁ አራቱ ሳይድ ቢዝነስ ታይፖች እዛ ዩኒቨርሲቲ ተማሪ ያላችሁ ትምህርታችሁን ኢንፍሉዌንስ ያደርግባችሁ ስልካችሁና ኢንተርኔትን በመጠቀም መጀመር የምትችላችሁ ሳይድ ቢዝነሶች ነው። ከሳይድ ቢዝነሶች የመጀመሪያው ፍሪላንሲንግ ነው። ስለ ፍሪላንሲንግ አይና በጣም ብዙ ጊዜ ተወርቷል፣ ብዙ ሰው አውርቷል። ነገር ግን የሆነን ነገር አወቃችሁት ሰማችሁት ማለት ኢምፕሊመንት ካላደረጋችሁ ድረስ ኦልሬዲ ቤኔፊሻል አይደለም። ፍሪላንሲንግ ማለት እንደሆነ ለማታውቁ ሰዎች ፍሪላንሲንግ ማለት የሆነ መስሪያ ቤት ውስጥ ሳትቀጠሩ አት ኤ ታይም ለ5 ለ6 ሰዎች ስልክና ኢንተርኔት በመጠቀም ሰርቭ ማድረግ መቻል ነው። ስለዛ ኢንተርኔትን ነው የምትጠቀሙት። ኦን ሳይት ሂዳችሁ አትቀጠሩ፣ የሆነ ቦስ የለባችሁ ማለት። ስለዛ ፍሪላንስ ማድረግ ከምችሏቸው ስኪሎች የመጀመሪያው ኦፍኮርስ ብዙ ጊዜ ሰምታችሁታል፣ ቪዲዮ ኤዲቲንግ። አሁን ላይ አብዛኛው ሰው ኮንቴንት ክሬተር እየሆነ ነው። ቢዝነሶች ወደ ሶሻል ሚዲያ እየመጡ ነው፣ ቪዲዮ ያስፈልጋቸዋል። ስለዛ ኢቭን አሁን እናንተ የምታዩት ቪዲዮ ራሱ ቪዲዮ ኤዲተሮች ናቸው ኤዲት ያደረጉት። ስለዚህ ከምን ጊዜውም በላይ የቪዲዮ ኤዲተር ፍላጎት ማርኬት ላይ በጣም አስፈላጊ የሆነ ነው። ስለዚህ ቪዲዮ ኤዲተር ለመሆን ምንድነው የሚያስፈልገው? ዲፕ ዳውን ገብታችሁ የሆነን ፕላትፎርም ቪዲዮ ኤዲት የሚደረግበት ፕላትፎርም አለ። ያን ፕላትፎርም አዳፕት ማድረግ ነው ወይም መማር ማለት ነው። እኔ ኤክስፔክት የሚደረገው ለምሳሌ አንድ ነገር አዶቤ ፕሪሚየም ፕሮ አለ፣ ካፕከት አለ፣ የተለያዩ ዳቪንቺ ሪዞልቭ የሚባሉ የቪዲዮ ኤዲቲንግ ቱሎች አሉ። ከነኛ አንደኛውን ትመርጡና 2 ወር 3 ወር ዴዲኬትድ አድርጋችሁ ራሳችሁን ማስተማር። ከየት ለማር እንደማጠይቁ እርግጠኛ ነኝ። ዩቲዩብ አለ፣ ኮርሴራ አለ፣ በጣም ብዙ ፍሪ የሆኑ ሳይቶች አሉ። ከነኛ ላይ 2 ወር 3 ወር ዴዲኬት አድርጋችሁ ከተማራችሁ ጥሩ የሆነ ቪዲዮ ኤዲተር መሆን ትችላላችሁ። ሌላ ፍሪላንስ ማድረግ የምትችሉት ሌላኛው ስኪል ግራፊክስ ዲዛይነር ነው። ኦፍኮርስ አሁን ላይ ሶሻል ሚዲያዎቹ ፖስት ይፈልጋሉ፣ ግራፊክስ ፖስት ይፈልጋሉ፣ ሎጎ በጣም ከጊዜው በላይ ያስፈልጋል። ተምኔል እኔ ፐርሰናል ይፈልጋለሁ። አብዛኛው ኮንቴንት ክሬተር ስፔሻሊ ዩቲዩበር ስለሚፈልግ ማለት ነው። ስለዚህ ግራፊክስ ዲዛይነር ከሆናችሁ ከምን ጊዜውም በላይ በጣም አስፈላጊ ነው። ዌብሳይት ዴቨሎፐር፣ አፕሊኬሽን ዴቨሎፐር በጣም ያስፈልጋል። ከእነኚህ ስኪሎች አንደኛውን ምረጡና ዴዲኬትድ ሆናችሁ 2 ወር 3 ወር ኢንተርኔት አክሰስ ፕሮብለም እንደሌለባችሁ አውቃለሁ። አብዛኛው ዩኒቨርሲቲ ውስጥ ኢንተርኔት አክሰስ ስላለ ማለት ነው። ዴዲኬትድ ሆናችሁ ኤክስትራ ታይም የምትሉትን ነገር አስወግዳችሁ ተማሩ። ከዛ በኋላ ለተለያዩ ሰዎች ሰርቭ አድርጉ፣ ገንዘብ ሜክ አድርጉ። እንዴት ነው ክላይንት ማግኘት የምንችለው የሚለውን ሼር አድርጋችሁ አስጨርሻለሁ። ሁለተኛው ሳይድ ቢዝነስ ቲቶሪንግ። አሁን ላይ አብዛኛው ልጅ ያለው ሰው ቲቶር የሚያደርግለት ሰው ይፈልጋል። በጣም ፋይናንሻሊ ዊክ የሆኑ ሰዎች ራሱ አሁን ላይ ልጆቻቸውን ከፍለው ቲቶር ያስደርጋሉ። ስለዚህ የምትኖሩበት አካባቢ ልጅ ያላቸውን ሰዎች አፕሮች አድርጉና ቲቶር አድርጉ። ምክንያቱም ሁላችሁም ቲቶር ማድረግ ትችላላችሁ። ዩኒቨርሲቲ ተማሪ ናችሁ ማለት የኤሌመንታሪ ኮርሶችን፣ የፕሪፓራቶሪ የሃይ ስኩል ኮርሶችን ወስዳችኋል። አሁን ላይ ደግሞ ከረንትሊ የዩኒቨርሲቲ ኮርሶችን እየወሰዳችሁ። ስለዚህ የሆነ ሰብጀክት ላይ ኤክስፐርት ናችሁ ማለት ነው። ቲቶር ማድረግ ትችላላችሁ ከእናንተ በታች ያሉ ሰዎች። ስለዚህ ቲቶር አድርጉ፣ ኤክስትራ ታይማችሁን ተጠቀሙ። ኦር 5000 ብር 6000 ብር ሜክ ብታደረጉ ከቤተሰብ ኤክስፔክት የምታደረጉትን ገንዘብ በራሳችሁ ከበር ማድረግ ትችላላችሁ። ትረስት ሚ ያን ገንዘብ አንዳንድ ፕሮፌሽኖች ከተቀጠራችሁ በኋላ ላይከፍሏችሁ ይችላሉ። ይህን ባይዜ እንትን ላረጋችሁ አይደለም፣ ሞራላችሁን ልነካው ፈልጌ አይደለም፣ ግን በደንብ እንድትጀምሩት ከማሰብ አስፔክት ነው። ይሄን አሁን እኔ ፐርሰናሊ እንደ ኤጀንሲ የምሰራው ስራ ነው። ስፔሻሊ ፓሽኔትድ ለሆነ ሰው ቲቶር ማድረግ አሁን ላይ በጣም አዋጭ የሆነ ቢዝነስ ሞዴል ነው። ሶስተኛው ኮፒራይተር። አሁን ላይ አብዛኛው ኒውስ ኤጀንሲዎች፣ ሶሻል ሚዲያ ማርኬቲንግ ኤጀንሲዎች፣ ብሎግ ሪሰርች ላይ የሚሰሩ ሰዎች ኮንቴንት ይፈልጋሉ፣ ኮፒ ምናምን ይፈልጋሉ። ስለዚህ ያን ኮፒ የመጻፍ ስኪሉ ያላችሁ ላንጉጅ ላይ በጣም ጎበዝ የሆናችሁ ሰዎች ለተለያዩ ኤጀንሲስ፣ ለተለያዩ ካምፓኒስ፣ ኢንዲቪጁዋልስ የተለያዩ የማርኬቲንግ ኮፒዎችን፣ የኒውስ ኮፒዎችን፣ የአርቲክል ኮፒዎችን በመጻፍ ገንዘብ ሜክ ማድረግ ትችላላችሁ። ይሄን ሎ ተማሪዎች፣ ሊትሬቸር ተማሪዎች፣ ጆርናሊዝም ተማሪዎች መስራት ትችላላችሁ። ምክንያቱም ላንጉጅ ስለምትማሩት ታውቁታላችሁ። ጥሩ የሆነ የቋንቋ እውቀት አላችሁ ያስባለሁ። ልትሰሩት የምትችሉት አሪፍ የቢዝነስ ሞዴል ነው። ጀምሩት። አራተኛውና የመጨረሻው አሁን ላይ አብዛኛው ቢዝነስ ኦነር ቨርቹዋል አሲስታንት ይፈልጋል። ምክንያቱም ዳታውን አናላይዝ የሚያደርግለት፣ ስኬጁሉን ማኔጅ የሚያደርግለት ሰው ይፈልጋል። ኢንሃውስ የሆነ አድሚኒስትሬቲቭ አሲስታንት መቅጠር እያቆሙ ነው አብዛኛው ቢዝነስ ኦነርስ ማለት ነው።
ስለዚህ እዛው ግቢ ውስጥ ያላችሁ ለተለያዩ ቢዝነስ ኦነርስ ለተለያዩ ካምፓኒዎች ዳታቸውን ማኔጅ በማድረግ ዳታ ፊድ በማድረግ አናላይዝ በማድረግ ኢሜይላቸውን ስኬጁል በማድረግ ሚቲንጋቸውን ስኬጁል በማድረግ ገንዘብ ሜክ ማድረግ ትችላላችሁ። ይሄን መስራት አንችልም የሚለኝ ሰው ማየት አልፈልግም። ምክንያቱም ማንኛውም ሰው ሊሰራው የሚችለው ነገር አድቫንስድ የሆነ እውቀት አያስፈልግም። ኤክሴል፣ ኢሜይል ላይ የተወሰነ ኤክስፖዠር፣ ጉግል እንዴት መጠቀም እንዳለባቸው፣ አሁን ደግሞ ቻት ጂፒቲ አለላችሁ። እያንዳንዱ ነገር እንዴት እንደምትሰሩ ፍሮም ስክራች ቢግነር በሆነ መልኩ ያሳያችሁ። ስለዚህ ቻት ጂፒቲን በደንብ ተጠቀሙ። ቨርቹዋሊ በደንብ አሲስት ያደርጋችሁ ገንዘብ ሜክ ማድረግ ትችላላችሁ። ለእነኚህ ለአራቱም ሳይድ ቢዝነሶች እንዴት ከስተመር እናገኛለን ደግሞ ብላችሁ ከጠየቃችሁኝ የመጀመሪያው እዛው የምትኖሩበት አካባቢ የምታውቋቸውን ሰዎች ሎካሊ የምታውቋቸው ቢዝነስ ኦነርስ ሊሆኑ ይችላሉ፣ ሶሻል ሚዲያ ኢንፍሉዌንሰርስ ሊሆኑ ይችላሉ፣ ወይም ካምፓኒዎች ሊሆኑ ይችላሉ። እነሱን አፕሮች አድርጉ። ሎካሊ የምታውቋቸውን ወይም ደግሞ እዛው የምትማሩበት አካባቢ አብዛኛው ከተማ ላይ ስለሆነ ዩኒቨርሲቲ ያለው ይኖራሉ ቢዝነስ ያላቸው ሰዎች። እነሱን አፕሮች በማድረግ ለነሱ ኢቭን መጀመሪያ አካባቢ ፎር ፍሪ ቢሰሩ ከዛ በኋላ የእናንተን ፖቴንሻል አይተው ራሳቸው መክፈላቸው ስለማይቀር ማለት ነው። ይሄ ደግሞ ካልተሳካ አሁን ላይ በጣም ፍሪላንሲንግ ሳይቶች አሉ። ሰዎቹን ቢዝነስ ኦነሮችን መክፈል የሚችሉ ሰዎችን አፕሮች ማድረግ የሚችሉባቸው ፋይበር፣ ፍሪላንሰር፣ አፕወርክ ምናምን የሚባሉ ሳይቶች አሉ። እንደ ሶሻል ሚዲያ ደግሞ ሊንክዲን በጣም ብዙ ከስተመሮች የምታገኙበት ፕላትፎርም ነው። ይህን ማድረግ ሌላ ደግሞ ኦልሬዲ ሶሻል ሚዲያ ላይ ለምሳሌ ሰዎቹን ኢንቦክስ እያደረጋችሁ አፕሮች ማድረግ ትችላላችሁ። እኔ አሁን የኔን ቪዲዮ ግራፈሬን፣ ቪዲዮ ኤዲተሬን ፕላስ ደግሞ ግራፊክስ ዲዛይነሬን ሶስቱን የሚያገኘዋቸው በሶሻል ሚዲያ አማካኝነት ነው። ኢንቦክስ አደረጉልኝ። ከዛም በኋላ ያላቸውን ስራ የሰሯቸውን ስራዎች ላኩልኝ። በቃ ጥሩ ስራ ስለሆነ የሚሰሩት ከነሱ ጋር ኮላብሬት ማድረጉ ለእኔም አድቫንቴጅ ለእነሱም አድቫንቴጅ ስለሆነ ኮላብሬት እናደርጋለን ማለት ነው። ማንም ሰው ጥሩ ነገር ሲሰጣችሁ ድረስ ከእናንተ ጋር መስራት ማይፈልግ ሰው የለም። ሶሻል ሚዲያን በደንብ ተጠቀሙ። ስፔሻሊ ሊንክዲንን በደንብ ተጠቀሙ። ፕላስ ደግሞ ሎካሊ የምታውቋቸውን ሰዎች በደንብ አፕሮች በማድረግ ገንዘብ ሜክ ማድረግ ይችላል። ትረስት ሚ በጣም የራሳችሁን የሆነ ቢዝነስ ጀምራችሁ ኢቭን ግራጁዌት ካደረጋችሁ በኋላ በደንብ ኤክስፓንድ አድርጋችሁ ትልቅ የራሳችሁን ኢምፓየር ቢልድ ማድረግ እንደምትችሉ። ስለዛ ልክ እንደዛ አይነት ደግሞ ኤጁኬሽናል የሆኑ ግቢ ያላችሁ ኢቭን አካዳሚክ ነገራችሁ ላይ በደንብ ሰክሰስፉል እንድትሆኑ ቢዝነስ እንዴት መስራት እንደምትችሉ ሳይድ ቢዝነስ እንዴት መጀመር እንደምትችሉ እንደዚህ አይነት ኮንቴንቶች ደግሞ በጣም ኢንስፓየር የሚያደርጋችሁ ከሆነ ቻናላችንን ሰብስክራይብ በማድረግ ቤት ሲሆኑ በደንብ እንማማራለን። አጥጡ። ቴንክ ዩ